ሰላም ናችሁ? እስቲ አንድ ጥያቄ ልጠይቃችሁ። ስንቶቻችሁ ናችሁ ተጨማሪ ገቢ በወር ተጨማሪ ገቢ ማግኘት የምንፈልግ ስንቶቻችን ነን? አሁን ይህን ቪዲዮ እየተከታተላችሁ የምትገኙ ስንቶቻችሁ ናችሁ በወር ተጨማሪ ገቢ 5,000 የሚሆን 10,000 የሚሆን ተጨማሪ ገቢ የምትፈልጉ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ አሁን ቤት ቁጭ ብላችሁ ተምራችሁ ተመርቃችሁ ስራ አጥታችሁ ቤት ቁጭ ያላችሁ ስንቶቻችሁ ናችሁ? ወይስ ደግሞ ስራ ኖራችሁ የሆነ ገቢ እያገኛችሁ ነገር ግን ያ ገቢ ከኑሮ ውድነቱ አኳያ ገቢው አልበቃ ብሏችሁ ተጨማሪ ገቢ ማግኘት የምትፈልጉ ስንቶቻችሁ ናቸው? ኦልሞስት ሁላችንም። እኔ በእውነት የቤተሰብ ኃላፊ ነኝ። በየወሩ ተጨማሪ ገቢ ማግኘት እፈልጋለሁ። ለዛ ደግሞ ጠንክሬ እየሰራሁ ኦኬ። ሁላችሁም ኦልሞስት ይህን ቪዲዮ እያያችሁ ያላችሁ በሙሉ በወር ቢያንስ የተወሰነ ነገር የተወሰነ 5,000 10,000 ብርም ተጨማሪ ገቢ ማግኘት ትፈልጋላችሁ። እውነት እንናገር፣ እኔም እፈልጋለሁ። ነጋዴ እንኳን ብትሆኑ እንኳን ስራ የሌላችሁ ማለት ነው። ነገር ግን እኔ ጥያቄ ያለኝ ኦኬ፣ እንደዚህ ከሆነ ሁላችንም አንድ የሚያደርገን በየወሩ ተጨማሪ ገቢ ማግኘት የምንፈልግ ሰዎች ከሆንን ሁላችንም ማለት ነው ዩቲዩበሮች ናችሁ ወይ? እናንተ አሁን ዩቲዩበሮች ናችሁ። ዶክተሮች ልትሆኑ ይችላል፣ ማኔጀሮች፣ ያልተማራችሁ ልትሆኑ ይችላላችሁ። ዩቲዩበሮች ናችሁ ወይ? ለምን አልሆናችሁም ዩቲዩበር? ኦኬ ላለፉት 20 ዓመታት እንግዲህ እንደ አውሮፓ አቆጣጠር 2005 ነው ዩቲዩብ የተጀመረው ሰርቪሱ። ላለፉት 20 ዓመት እንደዚህ ዩቲዩብ ስናይ ነው የኖር ነው። አሁን እናንተ እያያችሁ እንዳላችሁት ስናይ ነው የኖር ነው። መቼ ነው ዩቲዩበር የምንሆነው? ለምንድን ነው ዩቲዩበር የምንሆነው? በመሰረቱ የመጀመሪያ ጥያቄን ለመመለስ ማለት ነው ዩቲዩበር ስትሆኑ በየወሩ ቋሚ ገቢ ታገኛላችሁ። ከ5,000 ብር እስከ 10,000 ብር፣ 20,000 ብር፣ 30,000 ብር፣ 40,000 ብር ከዛም በላይ ታገኛላችሁ። እውነቴን ነው የምላችሁ። እኔ የቤተሰብ ኃላፊ ነኝ። ዝም ብሎ ውሸት አላወራም። በዚህ ቪዲዮ እንዴት ዩቲዩበር መሆን እንደምትችሉ፣ ዩቲዩበር ከሆናችሁ በኋላ እንዴት ሞኔታይዝ ልታደርጉ እንደምትችሉ፣ ኒሽ የሚባል አለ። በምን ጉዳይ ላይ በምን ዘርፍ ላይ ብሰራ ብላችሁ እንዴት መምረጥ እንደምትችሉ፣ እንደዚሁም ደግሞ የተለያዩ ለዩቲዩብ ቪዲዮ የሚሆኑ ሀሳብ ከየት አመጣለሁ? አሁንም በሳምንት 3 ቀን ሀሳብ ከየት አመጣለሁ? ሀሳብ እንዴት ማምጣት እንደምትችሉ፣ ፍላጎታችሁን እንዴት መለየት እንደምትችሉ፣ መጨረሻ ላይም ዩቲዩብ ቻናላችሁን ክሬኤት አድርጋችሁ ዩቲዩብ ቻናላችሁን ሞኔታይዝ አድርጋችሁ በየወሩ በእውነት ነው የምላችሁ በየወሩ ቋሚ ገቢ ማግኘት እንዴት እንደምትችሉ በዚህ ቪዲዮ እነግራችኋለሁ፣ አሳያችኋለሁ። ምንም የማይደበቅ እውነተኛ የሆነ ዝም ብሎ ውሸት ሳይሆን እውነተኛ የሆነ ትክክለኛ የሆነ መረጃ እሰጣችኋለሁ። ከዛም ባለፈም ከዚህ ቪዲዮም በኋላ ዩቲዩብ ቻናል እንኳን እንዴት ክሬኤት እንደሚደረግ ማወቅ የምትፈልጉ በጣም ቀላል ነገር ነው። ዩቲዩብ ቻናል እንዴት ክሬኤት ማድረግ እንደሚቻል ማወቅ ከፈለጋችሁ ሁሉ ከዛን ጀምሮ እስከ መጨረሻው ድረስ እኔ ሰፖርት አደርጋችኋለሁ፣ ቃል እገባላችኋለሁ። መጀመሪያ ግን አንዳንድ መረጃ ልስጣችሁ፣ ኢንስፓየር እንዲያደርጋችሁ ማለት እንዲያነሳሳችሁ ከተመልካችነት ወደ ፕሮዲውሰርነት ወደ ክሪኤቲቪቲነት ወይም ኮንተንት ክሪኤተርነት እንዴት መለወጥ እንዳለባችሁ ከዚህ አሁን ዝም ብሎ ቪዲዮ ከማየት ስቴት ኦፍ ማይንድ ወደ ቪዲዮ ፖስት ወደ ማድረግ ስቴት ኦፍ ማይንድ እንዴት መለወጥ እንዳለባችሁ ኢንስፓየር ሊያደርጋችሁ የሚችል መረጃ ልስጣችሁ። በአሜሪካ በአፍሪካ ስንት ዩቲዩበሮች አሉ፣ በወር ስንት ያገኛሉ የሚለውን እነግራችሁ እና ከዛ በኋላ ዩቲዩበር ማለት ምን ማለት ነው፣ ዩቲዩበር ለመሆን ምን ነገሮች ማድረግ አለብኝ፣ ሁሌ የምትሰሙት ነገር ነው፣ ግን በጣም ቆንጆ በሆነ መልኩ ነው የምነግራችሁ። አይዲያዎች፣ የዩቲዩብ ላይ በየጊዜው ቪዲዮ ለመስራት የአይዲያ ያስፈልጋል አይደል? የሆነ ሀሳብ ያስፈልጋል። ያንን ሀሳብ ኬት ነው ማመጣው ብላችሁ ካሰባችሁ ያንን ሀሳብ እንዴት ማምጣት እንደምትችሉ፣ ኒሽ የሚባል አለ። ፍላጎታችሁ እንዴት ነው መለየት የምትችሉት የሚለውን እና ዩቲዩብ ፓርትነር ፕሮግራም ይባላል። እዛ ላይ እንዴት ሜምበር መሆን እንደምትችሉ ወዘተ በደንብ አድርጌ በዝርዝር አወራቸዋለሁ ማለት ነው። ይሄ ቪዲዮ እስከ መጨረሻ ድረስ መከታተል ይኖርባቸዋል። የግድ ማየት አለባቸው። አለበዛ በየወሩ ተጨማሪ ገቢ ይፈልጋሉ እያሉ አይሆንም ማለት ይሄ ቪዲዮ እስከ መጨረሻው ድረስ ማየት አለባቸው። ዩቲዩብ እንደምታውቁት ዩቲዩብ ግሎባል ፕላትፎርም ነው። ይሄ ግሎባል ስቴጅ ነው።
ሁሉም ሰው በእውነት ነው የምላችሁ፣ ሁሉም ሰው ካሪየሩን ዴቨሎፕ የሚያደርግበት ካሪየሩን የሚያሳድግበት በየወሩ ገንዘብ የሚያገኝበት ፕላትፎርም ነው ዩቲዩብ ማለት። ሁሉም ሰው የተማረ አይል ያልተማረ አይል ሴት አይል ወንድ አይል እድሜው ትልቅ ነው ትንሽ ነው አይል ሁሉም ሰው ማለት ነው 2.5 ቢሊየን ዩዘሮች አሉ በአሁኑ ሰዓት አሁን አፕሪል 2025 ማለት ነው። በአጠቃላይ በዓለም አቀፍ ደረጃ ይሄ ዩቲዩብን ሁለተኛው ትልቁ ሶሻል ሚዲያ ያደርገዋል ከፌስቡክ ቀጥሎ ማለት ነው። እና 2.5 ቢሊየን ተጠቃሚ ያለ ዩቲዩብ ላይ አሁን ልክ እናንተ እንደምታዩት የሚያዩ 2.5 ቢሊየን የሚሆኑ በየወሩ ያያሉ። እና ዩቲዩበር ለመሆን በእውነት ዩቲዩበር ለመሆን የክሪኤቲቪቲ ሩል የለውም። ይህም ቪዲዮ እንደዚህ ነው መቅረጽ ያለብህ፣ እንደዚህ ነው መቅረጽ ያለብህ፣ ህግ የሚባል ነገር የለውም። ቪዲዮአችሁ ብቻ ኳሊቲ ያለው እንዲሆን ነው እንጂ እና ሰዎች በደንብ እንዲያዩላችሁ ነው እንጂ ዩቲዩብ የሚፈልገው የሆነ ህግ ስርዓት የሚባል ነገር የለውም። ሙዚቃ ላይ ሊሆን ይችላል፣ ቪሎጊንግ ላይ ሊሆን ይችላል፣ ፖለቲካ ላይ ሊሆን ይችላል፣ ምግብ አሰራር ላይ ሊሆን ይችላል፣ ስፖርት ሊሆን ይችላል፣ ሃይማኖታዊ የሆኑ ነገሮችን ሊሆን ይችላል። እናንተን በምትፈልጉ ኒሽ ማለት ይሄ ነው። እናንተ በምትፈልጉት ኒሽ ወይም ደግሞ በጣም ውስጣችሁ የሚፈልገው ነገር ማለት ነው። በጣም የምትፈልጉት አንዱን ዘርፍ መርጣችሁ በዛ ዘርፍ ላይ በፈለጋችሁት መልክ ቪዲዮ እየቀረጻችሁ አፕሎድ ማድረግ ነው፣ ፖስት ማድረግ ነው ከእናንተ የሚጠበቀው ማለት ነው። እና የሆነ የተለየ ስርዓት፣ የተለየ ህግ፣ የተለየ እዚህ ለመግባት እንዲህ አይነት ነገር ያስፈልጋችኋል ኖ። ዩቲዩብ ሁሉም ሰው መቀላቀል ይችላል። ዲግሪ ያለው የሆነ ዲግሪ ያለው ምናምን ኖ ትምህርት የሚባል ነገር አይፈልግም ዩቲዩብ በአጠቃላይ ማለት ነው። ኤን መኒ ፖቴንሻል አለ። በየወሩ ሰዎች ገንዘብ ይሰራሉ። ለምሳሌ ታዋቂው ቁጥር አንዱ ዩቲዩበር ሚስተር ቢስት የሚባለው በ2023 $82 ሚሊዮን ሰርቷል። ላይፍ ታይሙን ዘግቶ ሰርቷል። ኦኬ አሁን እኔ 82 ሚሊዮን ምናምን እንትናችሁን ከፍ ማድረግ ምናምን አይደለም። ትንሽ $500 እንዴት ማግኘት እንደሚቻል አሳያቸዋል። አሜሪካ ውስጥ 76 ሚሊዮን የሚሆን ወጣት አለ እድሜው ከ18 እስከ 34 የሚሆን ኦኬ 76 ሚሊዮን። ከዚህ ውስጥ 70% የሚሆነው ወይም ደግሞ 53 ሚሊዮን የሚሆኑት ዩቲዩበሮች ናቸው። ዩቲዩብ ላይ ቪዲዮ ፖስት እያደረጉ በየወሩ ገንዘብ ያገኛሉ። እድሜያቸው ከ18 እስከ 34 የሚሆኑ አሜሪካውያን 53 ሚሊዮን አሜሪካውያን ይሰራሉ። የስ ዩቲዩብ የአሜሪካ ኩባንያ ነው። ስለዚህ ለነሱ የሆነ ፌቨር ያደርጋቸዋል። ነገር ግን ለእኛም ትንሽም ቢሆን በደንብ ማግኘት እንችላለን። ይሄ ማለት በአሜሪካ ከ3 ወጣቶች አንዱ ዩቲዩበር ነው እና ራሳቸውን ሰፖርት ያደርጋሉ። ለምሳሌ 97% የሚሆኑት ትንንሽ ዩቲዩበሮች አሜሪካ ሀገር ውስጥ በአመት $44,000 ያገኛሉ። በወር ስንት መሰላችሁ? $3,666 ያገኛሉ። 3,000 አንድ የ18 ዓመት ወጣት ቤቱ ቁጭ ብሎ ባለችው ስልክ ማለት ነው ባለችው ስልክ እንደዚህ ቪዲዮ እየሰራ ፖስት በማድረግ $3,600 ያገኛል። ኦኬ የኛ 3,000 ይቅር፣ እኛ ኢትዮጵያውያን 3,000 ይቅርና $100 $200 ለኛ በጣም ብዙ ነው። $100 እኮ ማለት 14,000 ብር ማለት ነው። $200 ማለት እኮ 28,000 ብር ማለት ነው። በጣም ብዙ ነው። 14,000 ብር 28,000 ብር ከምናገኘው ገቢ ላይ ተጨማሪ ብናገኝ ቪዲዮ ፖስት እያደረግን ቀላል ነገር ነው እንዴ? አይደለም። እነዚህ ፉል ታይም ዩቲዩበሮች አሉ አሜሪካ አገር ውስጥ በወር 10,000 እስከ $20,000 ያገኛሉ። ማለት ሚድ ሳይዝድ የሚባሉ ቻናሎች አሉ ከ100 እስከ 500,000 ሰብስክራይበር ያላቸው ማለት ነው። ኦኬ ዝም ብሎ እኔ መረጃ ነው የምሰጣችሁ። እናንተ 500,000 አሁን መቼ ነው የምደርሰው ብላችሁ ልታስቡ ትችላላችሁ። ኖ 500,000 ተውት፣ እንዲሁ መረጃ ኢንስፓየር እንዲያደርጋችሁ ነው የምሰጣችሁ ማለት ነው። እና በመቶ ሺዎች የሚቆጠሩ አሜሪካውያን ዩቲዩበሮች ናቸው። አፍሪካ ብትመጡ አሁንም በhundreds of thousands of ዩቲዩበርስ አሉ አፍሪካ ውስጥ። እሺ ከመቶ ሺህ በላይ የሚሆኑ ማለት ነው። ናይጄሪያ፣ ኬንያ እና ሳውዝ አፍሪካ ከ100,000 ሰብስክራይበር በላይ ያላቸው ቻናሎች ወደ 300 ቻናሎች አሉ። በኬንያም በናይጄሪያም በሳውዝ አፍሪካም ማለት ኢጅፕት፣ እንደዚህ ደግሞ አልጄሪያ በጣም የሚታይላቸው ዩቲዩበሮች አሉ። አፍሪካ ውስጥ ምን ያህል ያገኛሉ ሰዎች ዩቲዩበሮች? አፍሪካ ውስጥ ሞደስት የሆነ አማውንት ነው የሚያገኙት።
ማለት ትንንሽ ሰብስክራይበር ያላቸው ሞደስት የሆነ ከ100 እስከ $1000 ያገኛሉ በወር አፍሪካ ውስጥ ማለት ነው። በአቨሬጅ ትንሹን ነው የምነግራችሁ። ምክንያቱም በቪው ዩቲዩብ አፍሪካ ውስጥ የሚከፍለው እና አሜሪካ ውስጥ የሚከፍለው ይለያያል። ለምሳሌ አፍሪካ ውስጥ በ1000 ቪው $0.50 ሳንቲም እስከ $5 ነው የሚሆነው። ከ0.50 ሳንቲም እስከ $5 ነው። ለምሳሌ ኢትዮጵያ ውስጥ በ1000 ቪው ብር ከ$20 ብር ከ$50 ይከፍላቸዋል ማለት ነው ኢትዮጵያ ውስጥ። ስለዚህ ኢትዮጵያ ውስጥ አሁን ማንኛውም ዩቲዩበር 100,000 ቪው አለው ማለት 100,000 ሲባዛ በ1 ብር ከ20 ሳባዙ ስንት ነው? ወደ $120 ያገኛል ማለት ነው። $120 ማለት 17,000 18,000 ብር ያገኛል ማለት ነው። ኦኬ ለምሳሌ አሁን ግብፅ ውስጥ ክሪኤቲቭ ክራፍትስ ኢን 5 ሚኒትስ የሚባል አንድ እንትን አለ፣ ዩቲዩብ ቻነል አለ። 326 ወደ 8.7 ሚሊዮን 8.7 ሚሊዮን ብር ሰርቷል። እንደዚሁም ደግሞ አንድ ማርክ ኤንጅል የሚባል አለ፣ ናይጄሪያዊ በጣም ትልቅ ሰብስክራይበር ያለው ዩቲዩበር ነው። እሱ በየወሩ $326,000 ያገኛል። ተውት፣ ብሩን ምናምን ተውት። እሺ እኔ እንዲሁ ኢንስፓየር ላደርጋችሁ ማለት ነው። ስለዚህ እኛ ቅድም እንዳልኳችሁ ከ10,000 እስከ 50,000 ከ50,000 እስከ 100,000 ማግኘት እንችላለን። ኢትዮጵያውያን ዩቲዩበሮች ምን ያህል ያገኛሉ ብትሉ 500,000 ብር ድረስ የሚያገኘዋል። እዚህ አሁን ዩቲዩበሮች እየፈለጋችሁ የምታዩዋቸው እንደኔ ኢትዮጵያዊ የሆኑ ሰዎች እስከ 500,000 ብር ያገኛሉ። ትልቁ ማለት ትንሹ አነሰ ቢባል 15,000 ብር 20,000 ብር ይገኛል። እነዚህ ዩቲዩበሮች 20,000 የሚያገኙ 500,000 የሚያገኙ እነዚህ ዩቲዩበሮች የተለየ ስልጠና አላቸው እንዴ? የተለየ የተማሩት ነገር አለ? ኖ የላቸው። ማናችንም እኔንም ጨምሮ ማንም የዩቲዩብ ኤክስፐርት የለም። ደፋር ብቻ ስለሆንን ነው ሳንቲም የምንሰራው ማለት ነው። ሁላችሁም ይህን ነገር ብትሰሩ ኤግዛክትሊ እኛ እንደምናደርገው እኛ እንደታገስ ነው። ኦኬ እዚህ እንደታገስ ነው ሞኔታይዝ ማድረግ ያስፈልጋል። ወዲያውኑ ዩቲዩብ ቻናል ክሬኤት ስላደርጋችሁ ወዲያውኑ ክፍያ ይከፍላችኋል ማለት አይደለም። 1,000 ሰብስክራይበር መድረስ አለባችሁ እና ደግሞ ቪዲዮዎቻችሁ ላለፉት 12 ወራት 4,000 ሰዓት መታየት አለባት ሞኔታይዝ ለማድረግ። ያንን ለማድረግ የሆነ ስራ፣ የሆነ ኮሚትመንት፣ የሆነ ነገር ማድረግ ይፈልጋል ማለት ኮሚትመንት ውጥር አድርጎ መስራት ይፈልጋል ማለት ነው። ስለዚህ እነዚህ ዩቲዩበሮች በሙሉ የምታያቸው ኢትዮጵያውያን ዩቲዩበሮች በሙሉ ያችን ስለተጋፈጡ ብቻ ነው እንጂ ሌላ ምንም የተለየ እውቀት ያላቸው አይደለንም። እኔም አይደለሁም። እኔ ስለ ዩቲዩብ ዝም ብሎ ላውራችሁ እንጂ እኔ የዩቲዩብ ኤክስፐርት አይደለሁም። ምን ልላችሁ ነው? ሁላችሁም ዩቲዩበሮች መሆን ትችላላችሁ ለማለት ነው። ኦኬ መረጃው ይሄን ይመስላል። ይበቃል። ኦኬ አሁን ዩቲዩበር ማለት ምን ማለት ነው? ዩቲዩበር ማለት የዩቲዩብ ቻነል ያለው ማለት ነው። ዩቲዩብ ቻነል ክሬት ማድረግ በጣም ሲምፕል ነው። የጉግል የጂሜል አካውንታችሁን ክሬት ስታደርጉ ኦልሬዲ የዩቲዩብ ቻነላችሁን ክሬት አደረጋችሁ ማለት ነው። ስለዚህ እዛ ላይ ሄዳችሁ የዩቲዩብ ቻነላችሁን ስም XYZ ምናምን ቲዩብ ምናምን የፈለጋችሁትን በመስጠት የሆነ ባነር ከጀርባ የሆነ ስዕል በማድረግ የራሳችሁን ፎቶ በማድረግ በቃ ክሬት አደረጋችሁ ማለት ነው። ቪዲዮ ፖስት ማድረግ ትችላላችሁ። ሁለተኛ ዩቲዩበር ማለት በዩቲዩብ ቻነሉ አማካይነት ታዋቂ የሆነ ሰው ማለት ነው። ለምሳሌ ዘፋኞች አሉ አይደል? እነዚህ ዘፋኞች ነጠላ ዜማ በሚለቁበት ጊዜ የዩቲዩብ ቻነል አላቸው። ዩቲዩብ ቻነላቸው ላይ ፖስት ያደርጉታል አንድ ዘፈን ሲያወጡ አይደል? አዲስ ዘፈን ሲያወጡ እነሱ ዩቲዩበሮች ናቸው ማለት አይደለም። ዩቲዩበሮች አይደሉም። በእነሱ በሌላ መልኩ ነው የታወቁት። ዩቲዩበር ማለት ግን ጀነራሊ ዩቲዩበር ማለት ግን ዋናው ትርጉሙ በዩቲዩብ ቻነሉ አማካኝነት ታዋቂ የሆነ ሰው ማለት ነው። ዩቲዩበር ሲባል ማለት ነው። ሰው ሶስተኛው ያው በእውነት ነው የዩቲዩብ ቻናል ኖሮ ሆኖ ታዋቂ ለመሆን ሰብስክራይበር ያስፈልገዋል፣ ተከታዮች ያስፈልጉታል ማለት ነው። ኦኬ ከ1,000 በላይ ሰብስክራይበር ካለው ያ ሰው ዩቲዩበር ነው ማለት ነው። ኦኬ አሁን ደግሞ ዩቲዩበር ለመሆን ምንድን ነው ጥቅሙ? ዩቲዩበር መሆን ምንድን ነው ጥቅሙ? ቅድም እንዳልኳቸው ነው። ዩቲዩበር መሆን ማንም ሰው ዝም ብሎ እዚህ ዩቲዩበር ላይ መለፍለፍ የለበትም። ገንዘብ የማያገኝ ከሆነ ገንዘብ ለማግኘት ገንዘብ ደግሞ ያቺ 4,000 ሰዓት እና 1,000 ሰብስክራይበር እስክታሟሉ ድረስ ያታግላችኋል እንጂ እሷን ትዕግስት ካረጋችሁ እሷን እንደምንም ወጥራችሁ አጥንታችሁ ወጥራችሁ ካለፋችሁ ከዛ በኋላ ላይፍ ታይም እድሜ ልክ በየወሩ ገንዘብ ይከፍላል። ኦኬ ለምሳሌ የዩኒቨርሲቲ ተማሪዎች አላችሁ፣ አሁን ግቢ ውስጥ ያላችሁ የምትማሩ
የግቢ ህይወት የሚባል ነገር አለ አይደለ? ዩኒቨርሲቲ በጣም የሚገርም እድሜ ልካችንን የምናወራው ግቢ እያለን ጡረታ እስክንወጣ አይደለ እንደ የምናወራው ግቢ ውስጥ በጣም ብዙ የሚያሳዝኑ የግቢ ህይወት በጣም የሚያስቁ፣ የሚያበሳጩ፣ ተስፋ የሚያስቆርጡ በጣም ብዙ ነገሮች አሉ አይደለ? ለምንድን ነው ዩኒቨርሲቲ ተማሪዎች የዩቲዩብ ቻናል ክሬት አድርጋችሁ ይህንን የግቢ ህይወት የሚያሳይ ነገር በቪዲዮ ልክ እንደኔ እንደዚህ ቁጭ ብላችሁ ዛሬ እኮ እንደዚህ ሆኖ ዛሬ ገጥሞ ጓደኛ በጣም ብዙ ሰው ነው የሚያየው። እሱ ብቻ አይደለም፣ ዩኒቨርሲቲውን ትምህርት እስክትጨርሱ ድረስ 1000 ሰብስክራይበር በአንድ ወር ውስጥ 1000 ሰብስክራይበር ልትገቡ ትችላላችሁ። በአንድ ወር ውስጥ 4000 ሰዓት ቪዲዮችሁ ሊታይ ይችላል። በነገራችን ላይ በአንድ ቪዲዮ 4000 ሰዓት ሊታይ ይችላል። ኦኬ። ከዛ ትምህርታችሁን ጨርሳችሁ ስትወጡ ከላይ ቀጠረኝ አልቀጠረኝ፣ ጠራኝ አልጠራኝ፣ ምንም የሚያስጨንቃችሁ ነገር የለም። ቤታችሁ ቁጭ ብላችሁ ልክ እንደኔ ቤታችሁ ቁጭ ብላችሁ በፈለጋችሁ ሰዓት ቪዲዮ እየሰራችሁ ገንዘብ ማግኘት ትችሉ ነበረ። ነገር ግን እያደረጋችሁት አይደለም። ዋይ? ለምን? አሁን ይህም ቪዲዮ የሚያይ ዩኒቨርሲቲ ተማሪ ይኖራል። ለምንድን ነው የዩቲዩብ ቻናል ክሬት ያላረግሽው? አንድ ስቶሪ ልንገራችሁ። እዚህ ዩቲዩብ ላይ መዲቲዩብ የሚባል አለ። ይሄ መዲቲዩብ የሚባለው ሴት ናት። በአረብ ሀገር የምትኖር ኢትዮጵያዊ ናት እና በአረብ ሀገር የምትኖር ሰው ቤት የምትሰራ ኢትዮጵያዊ ናት። ኦኬ። እና እሷ ዩቲዩብ ቻናል ክሬት አድርጋ ቪዲዮ ፖስት አደርጋለች። ወደ 8000 ሰብስክራይበር አላት ይቺ አሁን የምታዩት ማለት ነው። እና ምንድነው ቪዲዮዎቿ ለምሳሌ ማዳም ልታባረራችሁ ስትል የምታሳያቸው 3 ምልክቶች፣ ማዳም ወደ ሀገራችሁ ልታሳፍራችሁ ማለት ልታባረራችሁ ስትል የምታሳያቸው ምልክቶች እያለች ቪዲዮ ፖስት አደርጋለች። እንግዲህ እሷና እኛ አንድ አይነት አይደለንም በእውነት። እሷ እንኳን ነገሩ አንደርስታንድ አርጋ ካሬጄስ ሆና ልብ ያላት ልጅ ናት። ቪዲዮ ፖስት አደርጋለች በየጊዜው ማለት። እኔና እናንተ ዩቲዩበር አልሆንም ማለትማ በእውነት ግብዞች ስለሆንን ነው። በእውነት ነው የምላቸው፣ ግብዞች ስለሆንን በጣም ሰነፎች ስለሆንን ነው እውነት ለመናገር ማለት። እሷ ሜዲቲዩብ ሄዱና ሰብስክራይብ አድርጉላት እንደው ኦኬ። በቃ ከኢትዮጵያ ወደ አረብ ሀገር ልትመጡ ስትሉ ማሟላት ያለባችሁ ነገሮች እያለች ቪዲዮ ትሰራለች። በጣም ነው የሚገርመው። ሌላ አንድ ምሳሌ ልንገራችሁ። ጄን ሶን የምትባል ቲክቶከር አለች። እቺ ቲክቶከር ምንም ነገር የምትለው ነገር የለም፣ ምንም ነገር የምትሰራው ነገር የለም። ምንድነው የምትለው? ልክ እንደዚህ ቪዲዮ ላይ ትመጡና ኦኬ አሁን በአፍንጫችሁ በኩል ትንፋሽ ሳቡ፣ ኢንሄል አርጉ፣ ከዛ ኤክሴል አርጉ፣ ከዛ ታንኪዩ በቃ ብላ ነው የምትሄደው። በቃ አለቀ። አሁንም በነጋታው ወይ መኪና ውስጥ ሆነ ወይ መኝታ ቤቷ ሆነ አሁንም በአፍንጫችሁ በቃ እንዲህ አይነት ቪዲዮ ብቻ ነው የምትሰራው። በጣም ብዙ ሺህ ቪው ነው ያላት። የሚገርማቸው በጣም ብዙ ሺህ ቪው ነው ያላት። ሰው ምን ላድርግ ብሎ ስላላሰብን እንጂ ስላልሞከር ነው እንጂ የሆነ ድፍረት ስላጣን ነው እንጂ የምንለው ነገር ጠፍቶ አይደለም፣ የምናስተላልፈው ነገር ጠፍቶ አይደለም። ቲክቶክ ላይ ምን ያህል ታለንት እንዳለ አይታችኋል። ቲክቶክ ኢትዮጵያ ውስጥ መስራት ሲጀምር ይሄ ሁሉ ዘፋኝ፣ ይሄ ሁሉ ድራማ የሚሰራ፣ ይሄ ሁሉ ኮሜዲ ኦኬ አይታችኋል። እነዚህ ሁሉ ቲክቶከሮች ዩቲዩብ ቻናል የላቸውም፣ የተወሰኑት ናቸው ያላቸው። ቲክቶክ ደግሞ ገና ገንዘብ መክፈል አልጀመረም። እነዛ ቲክቶከሮች እዚህ ዩቲዩብ ቻናል ክሬት እያደረጉ እዛው ቲክቶክ ላይ የሰሩትን ፖስት ቢያደርጉ እኮ በየወሩ ቋሚ ገንዘብ ያገኛል። ኦኬ አሁን ደግሞ ሌላ አንድ ጉዳይ ልንገራችሁ። 3 አይነት የሶሻል ሚዲያ ተጠቃሚዎች አለ። የሶሻል ሚዲያ ተጠቃሚዎች 3 አይነቶች ናቸው። አንደኛው ለርከርስ ይባላሉ። LURKER ይባላሉ። ለርከርስ ዝም ብሎ ቪዲዮ ሲያዩ የሚውሉ፣ ዝም ብሎ ስክሮል ሲያደርጉ የሚውሉ፣ ፌስቡክም ላይ ዝም ብሎ ፖስት ሲያዩ የሚውሉ፣ ምንም ላይክ ማድረግ ህመም የሚሆንባቸው፣ ሼር እና ኮሜንትማ ተው፣ ላይክ ማድረግ የማያውቁ በቃ ዝም ብሎ በቃ ቀኑን ሙሉ ካርድ እየሞሉ ቪዲዮ እና የሶሻል ሚዲያ ላይ እነዚህ ለርከርስ ይባላሉ። ዝም ብሎ ኮንሱም የሚያደርጉ ማለት ነው። ሁለተኛው የሚሳተፉ
ሰዎች ናቸው። እነዚህ ሁለተኛው የሚሳተፉ ሰዎች ቪዲዮዎች ያዩና የሆነ ቀልባቸውን የገዛው ቪዲዮ ላይ ላይክ ያደርጉታል፣ ሼር ያደርጉታል፣ ወይም ኮሜንት ያደርጋሉ፣ ይጽፋሉ፣ ይሳተፋሉ፣ ጥያቄዎችን ይጠይቃሉ። ሶስተኛው የሶሻል ሚዲያ ተጠቃሚዎች ኮንተንት ፕሮዲውስ የሚያደርጉ ናቸው። መጀመሪያ ለርከርስ ይሆናሉ፣ ዝም ብሎ ያሉ። ከዚያ የተወሰነ ቀልባቸውን የሚስሙ ቪዲዮዎች ሲያገኙ ቆሙ ብሎ ይሄ ቪዲዮ እኔም መስራት ይችላሉ፣ እንዲህ አይነት ቪዲዮ። ምክንያቱም ኒሹን ያገኛል። ኒሽም ቅድም ፍላጎቱን ያገኛል። እኔም እኮ እንዲህ አይነት ፍላጎት አለኝ፣ እኔም እኮ እንዲህ አይነት ወሬ ማውራት ይችላሉ፣ እኔም እኮ እንዲህ አይነት የሃይማኖት ጉዳይ ከሆነ እኔም ማውራት ይችላሉ። ለምሳሌ አሁን የመንጃ ፍቃድ ወረቀት የመንጃ ፍቃድ መጽሐፍ አለ እዚህ ጋር ፊት ለፊት ባገኘው አሪፍ ነበር። ይኸው ፊት ለፊት ይሄ መጽሐፍ አለ። በቃ ይሄ መጽሐፍ የሌለው ሰው የለም መንጃ ፍቃድ ያለው። ዝም ብሎ እኔ ባለሙያ አይደለሁ። ከመጀመሪያው ገጽ ጀምሬ አሽከርካሪ የስልጠና መጽሐፍ ነው። ከመጀመሪያ ገጽ ጀምሬ ቪዲዮ ብሰራበት እና ፖስት ባደረገው በጣም ብዙ ሰው ነው የሚያየው ማለት እና ገንዘብ ልታገኙበት ትችላላችሁ። ዩቲዩበሮች በዓለም አቀፍ ደረጃ ቀስ በቀስ ነው ደረጃ በደረጃ ነው ዩቲዩበር የሚኮነው፣ በአንድ ጊዜ አይኮንም። ምክንያቱም ለርከር ትሆናላችሁ። መጀመሪያ ዝም ብላችሁ ቪዲዮ ምናምን ታዩና ከዛ በኋላ ስለ ስፖርት ነው የሚያወራው፣ እኔም እኮ ስለ ስፖርት ማውራት ይችላል። ፖለቲካ ነው የሚያወራው፣ እኔም ፖለቲካ ማውራት ይችላል። አነብ የለም እንዴ? ወይም ደግሞ ምግብ አሰራ ነው እንዴ? እኔ ምግብ እየሰራሁ አይደለም? ምግብ መስራት በጣም ደስ ይለኛል። ስለዚህ የሆነ በራሳችሁ ፍላጎት ዙሪያ የሚሰራ ቪዲዮ ስታዩ ቆም ብላችሁ ታዩታላችሁ አይደለ? የዛኔ ምን እያደረጋል ኮንሲደር እያደረጋችሁ ነው ማለት ነው። በቃ እኔም እንደዚህ አይነት ቪዲዮ መስራት ይችላል። ምክንያቱም እናንተም ኪስ ውስጥ ያ ስልክ አለ፣ ይህን የሚያክል ስልክ አለ፣ ሁላችንም ኪስ ውስጥ አብዛኞቻችን ማለት ነው። በዛ ቪዲዮ መስራት ትችላላችሁ። በካሜራ ነው የሚቻለው፣ በስልክ አይቻልም። በኤስ20 ምናምን ነው የሚቻለው፣ በአይፎን 10 ምናምን ነው የሚቻለው የሚባል ነገር የለም። በሁሉም ይቻላል። ኦኬ። ከዛ በኋላ ቻነሎችን ይመርጣሉ። እነሱ የሚፈልጉት አይነት ቻነል ይመርጡና በመጨረሻ የራሳቸውን የሆነ ቻነል ይፈጥራሉ ማለት ነው። ነገር ግን እኔ ጥያቄ አሁን ለእናንተ የምጠይቀው ላለፉት 20 ዓመታት ለርከር ሆነን ቀረን። ኢትዮጵያ ውስጥ ዩቲዩበሮች በጣም ትንሽ ናቸው። በጣም ትንሽ ነን ቁጥራችን። ለርከር ዝም ብሎ የሚያይ ብቻ ሆንን። ከለርከርነት ወደ ሁለተኛው ደረጃ፣ ከሁለተኛው ደረጃ ደግሞ ወደ መጨረሻው ኮንተንት ፕሮዲውሰርነት ወይም ደግሞ ዩቲዩበርነት መለወጥ አለባችሁ። አደራ ነው የምላችሁ ማለት ነው። እንግዲህ ዩቲዩበር መሆን ትፈልጋላችሁ ወይ? ተመልካቾች ዩቲዩበር መሆን ትፈልጋላችሁ? አዎ ከሆነ መልሳችሁ ከልባችሁ አዎ ከሆነ ኮሜንት ላይ እዚህ ዩቲዩብ ኮሜንት ላይ 100 ብላችሁ 100 ብላችሁ ኮሜንት አድርጉልኝ። ዩቲዩበር ለመሆን ምንድን ነው የቸገራችሁ ነገር 1 ወይም 2 መርጣችሁ ኮሜንት ላይ ጻፉልኝ። ኦኬ። እንግዲህ ሌላኛው ጥያቄ ዩቲዩብ ቻናል ከፍቼ ምን አይነት ቪዲዮ ነው ልሰራ እችላለሁ ብላችሁ ታስባላችሁ አይደለ? ምን አይነት ቪዲዮ ልሰራ እችላለሁ? ቅድም ሳወራችሁ የነበረ የመጀመሪያው ኒሽ መምረጥ የግድ መምረጥ አለባቸው። ኒሽ ምንድን ነው የሚያስደስተኝ? ምን አይነት ነገር ነው እኔ ኢንትረስት ያለኝ? ስለምን ነገር አንብቤ የሚሆን ሳላነብም ማውራት የሚችለው ስለምንድን ነው ብላችሁ መፈለግ መቻል አለባችሁ። ኒሽ ማወቅ አለባችሁ። ከዛ በካሜራችሁ በሞባይላችሁ ኳሊቲ የሆነ በተቻለ መጠን በራሳችሁ ኳሊቲ የሆነ ኮንተንት ወይም ቪዲዮ ክሬት አድርጋችሁ ፖስት ማድረግ እዛ ዩቲዩብ ቻነላችሁ ላይ ማለት ነው። እና ኮንሲስተንትሊ ፖስት ማድረግ በሳምንት 3 ጊዜ 4 ጊዜ 5 ጊዜ ከ7 እስከ 15 ደቂቃ የሆነ ቪዲዮዎች። ምክንያቱም 51% የሚሆነው የዩቲዩብ ተጠቃሚዎች ቪዲዮዋቸው ዲዩሬሽናቸው ከ7 እስከ 15 ደቂቃ የሆኑ ቪዲዮዎችን ይመርጣሉ። ስለዚህ በዛ ሬንጅ ውስጥ አድርጋችሁ ቪዲዮ መስራት፣ ከዛ በኋላ ሞኔታይዝ ለማድረግ ጥረት ማድረግ። ሞኔታይዝ ለማድረግ ማለት በየወሩ ገንዘብ እንዲከፍላችሁ ዩቲዩብ 1000 ሰብስክራይበር እና 4000 ዋች አወር መኖር አለበት። ያንን ለማምጣት ከፍተኛ ጥረት ማድረግ አለባችሁ። ምክንያቱም እሱን ካገኛችሁ በኋላ 1000 ሰብስክራይበር እና 4000 ሰዓት ከሞላችሁ በኋላ ከዛ በኋላ በየወሩ ለረጅም ዘመን እድሜ ልካችሁን በየወሩ ገንዘብ ማግኘት ትችላላችሁ። ኤቭሪ መንዝ ገንዘቡ ከፍ እያለ ነው የሚሄደው። በነገራችን ላይ ሰብስክራይበራችሁ እየጨመረ ሲሄድ ከፍ እያለ ይሄዳል ማለት ነው። ስለዚህ 4000 ሰዓት ለማምጣት ጥረት ማድረግ
1000 ሰብስክራይበር እንዲመጣ ጥረት ማድረግ፣ እንዲህ መጋጋጥ ማለት። ምክንያቱም ኑሮ በጣም ስለተወደደ በየወሩ ተጨማሪ ገቢ ልናገኝ ይገባል፣ የግድ ማለት ነው። ስለዚህ 4000 ሰዓቷና 1000 ሰብስክራይበሩ ወጥራችሁ ማስመጣት መቻል አለባቸው። ሌላው ሊያሳስባቸው የሚችለው ሌላኛው ጥያቄ ምን እንደሆነ ታውቃላችሁ? በየጊዜው ቪዲዮ ለመስራት አይዲያ፣ ሀሳብ ኬት አመጣለሁ አይደለ? ኬት አመጣለሁ? ይሄ አይዲያ ኬት ይመጣልኛል? በየጊዜው በሳምንት 3 ጊዜ ቪዲዮ ለመስራት ኬት አመጣለሁ? ዩቲዩብ ላይ ሉሲድ ፉድ ቼን ኦፍ ኮንተንት የሚባል ፍልስፍና አለ። ምን ማለት መሰላችሁ? ሉሲድ ፉድ ቼን ኦፍ ኮንተንት የሚባል ምን ማለት መሰላችሁ? ዩቲዩበሮች እንዴት እንደሚሰሩ ልንገራችሁ። ለምሳሌ አዲስ ዩቲዩበሮች ናቸው፣ ሀሳቡ አላችሁ ማውራት የምትፈልጉትን ነገር ግን ቪዲዮውን እንዴት አድርጌ ልቅረጸው፣ ቪዲዮውን እንዴት አድርጌ ኤዲት ላድርገው፣ ምን አይነት ኤዲተር ልጠቀም፣ ምን አይነት ኢፌክቶች ልጠቀም ምናምን ትላላችሁ አዲሶች ስለሆናችሁ። ስለዚህ ምን ታደርጋላችሁ? ትልልቅ ዩቲዩበሮች ጋር ትሄዳላችሁ። ትልልቅ ሰብስክራይበር ያላቸው ዩቲዩበሮች ጋር ትሄዳላችሁ። በእናንተ ኒሽ፣ ለምሳሌ ስፖርት ላይ ከሆነ ፍላጎታችሁ በስፖርት ዙሪያ ትልልቅ ሰብስክራይበሮች ጋር ትሄዱና ቪዲዮዎቻቸውን እንዴት እንደሚያቀናብሩ፣ እንዴት ኤዲት እንደሚያደርጉ ሄዳችሁ ማጥናት ትችላላችሁ። ስለዚህ ስታይል ትወስዱና ከዛ በኋላ የምትናገሩት ግን አይዲያ አላችሁ። ምክንያቱም ገና ጀማሪዎች ስለሆናችሁ ፍሬሽ የሆነ አይዲያ አላችሁ ማለት ነው። ከዛ በእነሱ ስታይል ቪዲዮውን ኤዲት ታደርጋላችሁ። ካፕከት ነው የሚጠቀመው፣ አዶቤ ነው የሚጠቀመው የሚለውን ትፈልጋላችሁ፣ ታገኙታላችሁ። በራሳችሁ ኒሽ፣ በራሳችሁ ካታጎሪ ያሉትን በደንብ ስለምታውቋቸው ኦልሬዲ ቪዲዮዎቻቸውን ታውቃላችሁ። ሁልጊዜ ቪዲዮዎቻቸውን ማየት አለባችሁ ማለት ነው። ትልልቅ ሰብስክራይበር ያላቸው ዩቲዩበሮች ደግሞ አይዲያ ይጠፋባቸዋል። ኦኬ ምክንያቱም ረጅም ጊዜ ነው ዩቲዩብ ላይ ሲሰሩ አሁን ስለምላውራ ብሎ ያስባሉ ማለት ነው። እነሱ ደግሞ ምን ያደርጋሉ? በእነሱ ኒሽ ዙሪያ የሚሰሩ ትንንሽ ሰብስክራይበር ያላቸው ዩቲዩበሮች ጋር እየሄዱ አይዲያ ይለቅማሉ። አይዲያ ይለቅሙና ያንን አይዲያ ይወስዱና ልምድ አላቸው ምናምን ኤክስፒሪየንስ አላቸው፣ እሱን አሻሽለው ይሰሩታል ማለት ነው። በሌላ ነገር እኔ አሁን ዩቲዩበር መሆን እንዴት እንደሚቻል እያወራኋችሁ ነው አይደል? አንዱ ከእናንተ መካከል ያዳምጥና ይህን ፕሮግራም ያይና ከዛ በኋላ በራሱ መንገድ አሻሽሎ የኔንም ጨምሮ ወስዶ ሌላም አምጥቶ አሻሽሎ እንደገና ሌላ ርዕስ ሰጥቶ ሌላ ታምብኔል ሰርቶ ቪዲዮውን ፖስት ያደርገዋል ማለት ነው። በእንዲህ አይነት መልኩ እዛው ዩቲዩበሮች እዛው መረጃ እርስ በርሳቸው እየተመጋገቡ ነው የሚሰሩት። ስለዚህ አይዲያ በፍጹም ልታጡ አትችሉ ማለት ነው። ሌላኛው ዩቲዩበሮች ለመሆን ስትፈልጉ ራሳችሁ መጠየቅ ያለባችሁ ምንድነው? እኔ ምን አይነት ስታይል ነው ያለኝ? ምን አይነት ስታይል ነው ያለኝ ብላችሁ መጠየቅ አለባችሁ። ለምሳሌ እኔ ምን አይነት ስታይል አለ? ደረቅ ስታይል ነው ያለኝ። ደረቅ የሚባል ስታይል አላዝናናችሁማ፣ ሳወራችሁ አላዝናናችሁ። ኦኬ ስለማላዝናና ስታይሌ ደረቅ ስለሆነ ተፈጥሮዬም እንደዚህ ስለሆነ ምን ማድረግ አለብኝ? የማወራውን ነገር በደንብ ጠንቅቄ የማቅ ሰው መሆን አለብኝ። ቪዲዮ ስሰራ በደንብ ተዘጋጅቼ መጥቼ ነው መስራት የሚችለው። ሰው ባላዝናናውም ደረቅም ብሆን ሰው ለዛች ለማወራት ቁም ነገር ብሎ ቪዲዮን ያይልኛል ማለት ነው። ሰው የእናንተ ስታይል እንዲህ ነው፣ ደረቅ ኢንተርቴነር አይደላችሁም። ይህንም መለየት። ሌላኛው ደግሞ ኢንተርቴነር አለ። በቃ አንድ ሰው ዝም ብሎ ፀሐይ በምስራቅ ትወጣለች በምዕራብ ትጠልቃለች የሚለው ምንም እድሜ ልካችሁን ስትሰሙት የነበረን ነገር ይነግራቸዋል። ግን የሚናገርበት መንገድ፣ የሁኔታው፣ አኳኋኑ፣ አነጋገሩ፣ ድምፁ ምናምን ኢንተርቴነር አዝናኝ ሰው ነው። ኦኬ ለምሳሌ አሁን መንገድ ላይ ሰው ሲደባደብ አየሁ ብሎ መጥቶ ይነግራቸዋል። ምንም ሳይዘጋጅ መዘጋጀት አያስፈልገውም፣ ማንበብ አያስፈልገውም፣ ምንም አያስፈልገውም። ይሄ ሰውዬ በተፈጥሮ ኢንተርቴነር ነው። ስለዚህ በቃ ዝም ብሎ ማንኛውም ነገር ያወራል። በ200,000 300,000 ቪው ያገኛል። ሌላ ደግሞ አለ ዝም ብሎ ልብሱን የሚለብስ መነጽር፣ ቆንጆ መነጽር የሚያደርግ፣ ውድ ቀለበት የሚያደርግ፣ ውድ ሽቶ የሚቀባ ምናምን እና ዝም ብሎ ቪዲዮ ላይ እንዲህ ብሎ ተገላምጦ ሰላም ሲል አይነት የሚያሳይ ቪዲዮ ሰርቶ ፖስት ሲያደርገው በጣም ብዙ ሰው ያየለት። ሰው ምን አይነት ስታይል ነው ያለኝ ብላችሁ ራሳችሁ መጠየቅ ትችላላችሁ። በቀላሉ የትኛው ስታይል ነው ያለኝ ብላችሁ መምረጥ ማለት ነው። አሁን እንግዲህ ወደ መጨረሻው ምዕራፍ ደርሰናል። ዩቲዩበር ስትሆኑ የተለያየ አይነት ቪዲዮ የምትሰሩበት ፎርማት አለ።
ፎርማት አለ። ከነዚህ ውስጥ አንደኛው ሲት ዳውን ፎርማት የሚባል ልክ አሁን እንደኔ ቁጭ ብሎ ቪዲዮ እንደዚህ የሚቀርጽ ሰው ሲት ዳውን ፎርማት ይባላል። ይሄኛውን ፎርማት ነው የምትመርጡት። ላይቭ ፎርማት ይባላል። ላይቭ ፎርማት ማለት አንድ ነገር ላይቭ እየተከናወነ ያለን ነገር ማሰራጨት ማለት ነው። ሶስተኛ ስክሪን ሼሪንግ ወይም ደግሞ ኮላብ የሚባል አለ። ስክሪን ሼር እያደረጋችሁ እንደዚህ ስክሪን ሼር እያደረጋችሁ የምትሰሩት አይነት ፎርማት ነው። አራተኛ ስኬች የሚባል ፎርማት አለ። አስቂኝ ወይም ደግሞ አዝናኝ የሆኑ ቪዲዮዎችን ብቻ የምትለቁበት ነው። ሚውዚክ ቪዲዮ የሚባል አለ። ቪሎግ ደግሞ አለ። ቪሎግ ማለት በየቀኑ የውለዋችሁን ምናምን የሚያሳይ ማለት ነው። ኦኬ ናው ዩቲዩብ ላይ ቻሌንጁ ምንድን ነው? ሁላችሁም ዩቲዩበር ያልሆናችሁበት ምክንያት ምንድን ነው? እያንዳንዳችሁ መጠየቅ ያለባችሁ ይሄ ነው። ቻሌንጁ በአጠቃላይ ቻሌንጁ ምንድን ነው? 1000 ሰዓት ማምጣትና 4000 ሰዓት ማምጣትና 1000 ሰብስክራይበር ማምጣት አንድ። ሁለተኛም 1000 ሰብስክራይበር ከመጣ በኋላ 4000 ሰዓታትም ከመጣ በኋላ ቪው አነስተኛ ይሆናል። ኤርሊ ኦን ዩቲዩብ ቻናላችሁን ክሬት ካደረጋችሁ በኋላ ፖስት ያደረጋችኋቸው ቪዲዮዎች ወዲያውኑ እይታ ላያገኙ ይችላሉ። ምክንያቱም ርዕስ አሰጣጥ ማወቅ አለባችሁ። ትማራላችሁ እዛው ዩቲዩብ ውስጥ ማንም ሰው አያስተምራችሁም። እዛው ራሳችሁ ታምብኔል እንዴት እንደሚሰራ ምናምን ማወቅ አለባችሁ ማለት ነው። ርዕስ ስትሰጡ ያዝ የሚያደርግ ምናምን የምታነሱትም ርዕስ ያዝ የሚያደርግ አድርጋችሁ መጀመሪያ ላይ ዲስካሬጅ የሚያደርገው ቪው አይገኝም። በቀላሉ ቶሎ ቪው አይገኝም። ቶሎ ሰዎች እይታ አያገኙም። በጣም ኮንሲስተንት ሆኖ ወጥሮ መያዝ እና መስራትን ይፈልጋል። ሌላኛው በርን አውት ነው። በርን አውት ማለት ፉል ታይም ዩቲዩበሮች ከሆናችሁ በሳምንት 40 ሰዓት ያህል መስራት፣ በሳምንት 3-4 ቪዲዮዎችን መስራት ይፈልጋል። ለሱ ደግሞ በደንብ መዘጋጀት ምናምን ይፈልጋል። በቃ እነዚህ ናቸው ችግሮቹ፣ ቻሌንጆቹ። እኛ ኢትዮጵያውያን ላይ ግን ሌላ አሁን ከነገርኳችሁ ቻሌንጅ ውጪ ግብዝነት አለብን። ኦኬ ገንዘብ እንፈልጋለን፣ ግን ገንዘብ የሚገኝበትን ስራ ለመስራት አሁን እኔ ቪዲዮን ከፍቼ እንደዚህ አውርቼ ምናምን እንደገና አይናፋርነት ይባል ሞኝነት ይሆን አላቅም፣ የሆነ የሚይዘን ነገር አለ ማለት ነው። ጓደኞቼ ምን ይሉኛል፣ እከሌ ምን ይለኛል፣ ወዘተ የሚል አይነት ሌሎች ተጨማሪ የሆኑ ግብዝነቶች አሉ ማለት ነው። ሰው አሁን እነዚህን ሁሉ ያወራኋችሁን ነገሮች በስርዓት ቁጭ ብላችሁ ካሰባችሁበት ዩቲዩበር መሆን ትችላላችሁ። አንዳንዶቻችሁ በሚቀጥለው ወር ሞኔታይዝ ልታደርጉ ትችላላችሁ። አንዳንዶቻችሁ ከ3 ወር ከ4 ወር በኋላ ቋሚ ገቢ ማግኘት ትችላላችሁ። ብሊቭ ሚ ማለት ሰው ላጠቃልለው። ኦኬ እኔ ዩቲዩበር ለመሆን የምትፈልጉ ሰዎች ልረዳችሁ የሚችለው ነገር ማንኛውም ነገር እረዳችኋለሁ። አይ ፕሮሚስ እረዳችኋለሁ። ኮሜንት ጻፉልኝ። ኤንድ ሌላ በዩቲዩብ ዙሪያ ቪዲዮዎች ልሰራላችሁ የምትፈልጉትም ነገር ካለ ኮሜንት ላይ ጻፉልኝ። በጣም አመሰግናለሁ። ሰብስክራይብ አድርጉ ቻናሌን። ይህንን ቪዲዮ ሼር አድርጉ፣ ላይክ ኮሜንት አድርጉ። እጅግ በጣም አመሰግናለሁ። ቻው